ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም ላይ 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 ነይ እስቲ ልቀፍሽ በውስጤ ላኖርሽ ነይ እስቲ ልቀፍሽ በውስጤ ላኖርሽ። ከዚህ በኋላ እንገናኛለን። እችን ጸጉርን መቀየር ይኖርባል። አረ ከፈለግሽ ሴፍ ፋንታኑ ሆነልሽ መላጣይን አድርጌ ምናምን ነው መጣው። አንቺ የምትፈልጊያቸውን ነገራቶች ለማድረግ ዝግጁ ነኝ። ሰላም ሰላም፣ ወደ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ያው እንግዲህ ከትላንት ወዲያ ያያችሁኝ የሆነ ነገር የመሰልኳችሁ ሰዎች አላችሁ። እሱን ተወት አድርጉትና አሚሮ እንደወንዱ ዛሬ እንግዲህ እስቲ በከባድ መታየት ይሆናል ይመስለኛል። እና ቤተሰብ እንዴት ናችሁ? ያው ሰላም እንደሆናችሁ ተስፋ አደርጋለሁ። በያላችሁበት ፏ እያላችሁ እንደሆነ ሁላችሁም መልካም ምኞቴና ተስፋዬ ነው። እና ዛሬ የመጣሁት በድጋሚ ቆንጅዬዋን የሆነ ንግስቷን ነገር ምናምን ብል ያንሳታል ብዬ አስባለሁ። እሷን ለማግኘት ነው ዛሬ የመጣሁት። ያው ቤተሰብ ባለፈው አብሪሽና ኤርሚ እንደ ድንገት ስላገናኙ ብዙ ነገራቶችን አንዳንዴ ያው የምትፈልጉት የምታስቡት ሰው አይምሯችሁ ላይ ያለ ሰው ባንዴ ሲመጣ ትደነግጣላችሁ፣ ትፈራላችሁ። ውስጣችሁ ላይ የሆነ ነገርም እንኳን አህል ቢኖር ሼም ይዛችኋል። የመጀመሪያም ስለሆነ ከሴት ጋር እንዴት መገናኘት እንዴት ማውራት እንዳለብኝ አላውቅም። ያው ታውቃላችሁ ከዚህ በፊት ከሴት ጋር መጥቼም ወይም ሴት ጓደኛ ኖሮኝም አያውቅም። እንደዚህ ጀስት በቃ እንደዚህ የምናወራውም ሴት ብዙም አይደለም ሴት ላይ ማለት ነው። እና ለዛ ነበር ባለፈውም ትንሽ የሆነ የማፈርም የሼም ነገር ያዘኝ። ዛሬ እንግዲህ በድጋሚ ቆንጂዋን ንግስት ብልም የሆነ ነገር ብልም አያንሳትም። ቆንጂዬ ነች፣ አይታችኋል። ጸባይ ሰናይ ተብላለች። ብዙ ሰዎች ወዳችኋታል። የመወደዳችሁ ምክንያት ልጅቷ መልካም ነች። እስቲ ካሁን በኋላ በደንብ ከእናንተ ጋር እያየዋት እየተግባባን ስንመጣ ደግሞ ብዙ ነገራቶችን ቆንጆ ነገራቶችን ወደ እናንተ እንደምናመጣ እርግጠኛ ነኝ። እናንተም ሀሳብ አስተያየታችሁን ኮሜንት ላይ እንደምታስቀምጡ አልጠራጠርም። እንደወደዳችኋት ያው መልካም ሴት እንደሆነች የሆነ ረጋ ያለችም ሴት እንደሆነች በኮሜንታችሁ እንዳስቀመጣችሁ ሁሉ ዛሬ እስቲ ይበልጥ ደግሞ የማውቅበት ቀን ነው። ትታየኛለች፣ እየመጣች ነው። ቀጥሬያታለሁ። ዛሬ የተቀጣጠርንበት ምክንያት እንግዲህ ስደውልላት እሺ እኔም ማደር አለብኝ ነው የሆነ ነገር ብቻ ተብላለች መሰለኝ፣ አላውቅም። እኔም ማውራ ነገር አለ ብላኛለች። ቤተሰብ እንግዲህ ያው እንደ ሌላ ቀኑ አይደለም፣ ደፈር ብያለሁ። ብዙ ነገራቶች አይከብዱኝም ብዬ አስባለሁ። ያው መታለች እንግዲህ ወይ እንዴት ነሽ? አማን ነው? ሰላም ነው አለሽ? ድጋሚ ተገናኘን ነው እንግዲህ ቤተሰብ አሉ። ቤተሰብን እንዴት ናችሁ? በድጋሚ ተገናኝተናል። ሰላም አለን እግዚአብሔር ይመስገን። ያው ቤተሰብ ዛሬ በድጋሚ ያገኝ እንግዲህ ያው የጠራሁበት ምክንያት ዛሬ የጠራሁሽ እንደገና እንድተዋወቅሽ ወይም ደግሞ እንደገና አንቺን እንዳቅ ፈልጌ ነው። ትንሽ አጠርሽብኝ። ወደዚህ ብትወኝ የተሻለ ነገር ይፈጠራል ብዬ አስባለሁ። ትንሽ እንደዚህ ብትወኝ። በዚህ እንዴት ነሽ? ደህና ነኝ። አለሽ? ዛሬ ደግሞ በጣም አምሮብሻል። ከባለፈው ደግሞ ይበልጥ ውበት ድፍፍት ብሎብሽ ነው የመጣሽው። አመሰግናለሁ። እሺም እያሰሽኝ ነው። ለምን? ኧረ ተያዝ በደንብ እንደ ቅርብ ሰው አድርገህ አወራኝ። እርግጠኛ ነሽ? አዎ። እሺ እንግዲህ ምን ማለት እንዳለብኝ ያው ሳይሽ እያፈርኩኝ ነው። ለምን እንደማፈር ባላቅም የመጀመሪያ ስለሆንሽ ነው ይመስለኛል። መጀመሪያ ያው ያወቅኩሽ እርግጠኛ ነኝ አይጂ ላይ እና ቲክቶክ ላይ በደንብ ያወቅሽ ብለውኛልና ብሽ ብዙ አውርተናል። አዎ ተነጋግረናል። አብሽ ጋር ብዙ ነገር አውርተሻል ከእኔ ኬኩ በኋላ ማለት ነው። አዎ ተቀምጠን ብዙ ነገር አውርተናል። ያው ብዙ አደራ ሰጠውኛል እና አብሽ አንተ ማትፈር በስነ ስርዓት እናወራለን። አይ ማፈር ልጅ አልነበርኩም። ለምን እንዳፈርኩኝ ግራ ስለገባኝ እንጂ ያናህል አንዳንዴ ይኸውልሽ ምን አለ መሰለሽ በፎቶና በሆነ ነገር በአካል ማታውቂው ሰው እንደ ድንገት ስታገኙ ብዙ ነገራቶች ይፈጠራሉ እና ደግሞ ሼምም ይይዛል ይመስለኛል። አላውቅም ግን እኔ አሁን ማስፈራ ሰው አይደለሁም። ቀለል ያልኩ ስለሆንኩ ቀለል አድርገህ አውራኝ፣ ችግር የለውም። ስንተዋወቅ ደግሞ በደንብ እናወራለን። አትፈር። አደራ ብለውኛል ነው ያልሽኝ? አዎ አደራ ብለውኛል። እንግዲህ እና ብርሽን ሄርሚ በጣም ስለምወዳቸው ረጅም ሰዓት አውርተናል። ስላንተ ነግረውኛል። ለኔ ስለኔ እንዴት እንደሆነ ምናምን ነገር አውርተናል። ብዙ የምናደርጋቸው የምንቀይራቸው ነገሮች አሉ። አንተ ጋር ያሉ ነገሮች እንግባባለን፣ እንተዋወቃለን።
ኦኬ። ስለዚህ ያደራሽ ወንድምሽ ነኝ ጓደኛሽ ነኝ ምናምን ብቻ አለ አይደል? ያደራሽ ልጅ ነኝ በቃ አሁን ያደራ ላንቺ ልጅ ነኝ ማለት ነው። ስለዚህ እንግዲህ እኔም እኮ ዛሬ ፈለኩሽ በደንብ አቅሻለሁ ብዬ ያኔም በደንብ ላቅሽ ስላልቻልኩኝ እና ደግሞ በደንብ በቃ አላሰብኩትም እና አብርሃም ያን ነገር ያደርጋሉ ብዬ ሄርሚም አብርሃም እንደዚህ አንደኛ እነሱ አንድ ላይ ሆነው ሲጠሩኝ በጣም ደስ ያለኝ እነሱ አንድ ላይ ሆነው ስለጠሩኝ። ሁለተኛ ነገር ደግሞ አንቺን ጭራሽ አልገመትኩም ትመጫለሽም ወይም ደግሞ እና አብርሽ ጠርተውሽ እንደዚህ አገኝሻለሁ ብዬ አስቤ አላውቅም። ምክንያቱም እኔ ላይፍ ላይ ያው የነሱ ህይወት ላይ ኖር ይችላል ብዬ አስባለሁ። ማቅሽ ፎቶ ላይ ነው ቲክቶክ ላይ ፖስት ስታረጊ አይጂ ላይ ፖስት ስታረጊ ብዙ ጊዜ አውርቼሽ ስላልመለሽልኝ ይሄ ነገር ይፈጠራል ብዬ ስላላሰብኩኝ ነው የደነገጥኩትኝ። ወይም ደግሞ የዛን ቀን በጣም ሼም ይዞኝ እንደዚህ ሆኜ አላውቅም። ወንድ ነኝ እንትን ገብትሻላ እንትን አልልም አልፈራም ነበር። ግን ለምን እንዳስፈራሽኝ ለምን ሳይሽ እንደደረሰኝ ለመጀመሪያ ጊዜ ስለሆነ ይመስለኛል። ምናልባት አያታለሁ ብላ አስባ አታውቅም ይሆናል አላውቅም ነበር። ያው አንዳንዴ ባስብሽማ ያኔ ዩቲዩብ ላይም ቲክቶክ ላይም ስቶሪ ሳረግሽ ፖስት ሳረግሽ ፊትሽ ላይ ምንም አይነት ነገር አልጨመርም ነበር። ምክንያቱም ምናልባት ላጣሽ ወይም ደግሞ ላላገኝሽ እችላለሁ የሚል ስሜት ስለነበረኝ ነው ያን ነገር እያደረኩ የነበርኩት። ፊትሽን ሸፍኜ ፖስት ማድረገው ምናምን የሆነ ቀን ከተሳካ ፊትሽ ከፍቼ ፖስት አደርጋለሁ የሚል ካልተሳካ ደግሞ ያው የሚሳካልኝን አይነት ሰው ፈልጌ እንደማመጣ እርግጠኛ ስለነበርኩኝ ነው ያንን ነገራቶች ሸፍኝ እንትን ያልኩት እና ስላወኩሽ መጀመሪያ ስላወኩሽ በጣም ደስ ብሎኛል። ስሰማ ደግሞ ብዙ ነገራቶችሽን ከሰው ሰማው። ጥሩ ልጅ ነሽ፣ ጥሩ ባህሪ ያለሽ ከመልክ ጭምር ባህሪሽን አይቀየርብሽ። አይ እሱም ስንተዋወቅ በደንብ ይመስለኛል ተስፋ አደርጋለሁ ከዚህ በኋላ በደንብ እንተዋወቃለን፣ እንገናኛለን። ከዛ በኋላ የኔንም ያንተንም ጸባይ የምንነጋገር ይመስለኛል። ያው ምንም ያሉሽ ነገር አይኖርም ብዬ አላስብም። አይ ጥሩ ነገር ነው የነገሩኝ። አንዳንድ መቀየር እንፈልጊው ነገር ካለ ምናምን ነገር ነው። ይወዱሃል። እርግጥ እንደ ወንድማቸው ነው የሚያዩ። ብዙ ነገር አውርተውኛል። እስኪ ያወሩኝን ደግሞ እውነት ነው አይደለም የሚለውን ቀርበሽ ተይኝ ይበልጥ ታረጋግጫለሽ ማለት ነው። እንግዲህ ያው ስላገኘሁሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። እንኳን ተገናኘን ዛሬ። ሳይ ትንሽ አይናፋር ትመስለኛለህ። እንግዲህ ስለፈራኸኝ ይሁን አይሁን አላውቅም። ከዚህ በኋላ እንገናኛለን። እችን ጸጉርን መቀየር ይኖርባል። በደንብ ተገናኝተን እናወራለን ምናምን መሰላ ለእይታም ጥሩ አይመስለኝም አይደል? ያው ሰው የሚያስበው እንደዚህ ጸጉሩን የቀየረ ሰው ዱርዬ ነው ቦዘኔ ነው ምናምን። ግን ያው የሰው ልጅ ጸጉሩ አይደለም ዋናው አእምሮ ነው ጭንቅላት። ቢሆንም ለእይታ ደግሞ ደስ ለሞይሽ መቀየር ያለብኝ ማስተካከል ያለብኝን ነገር የምትፈልጊያቸው ነገራቶች እኔም እንደምፈልገው እንድታስተካኪ አንቺም እንደምትፈልጊው እንዳስተካክል ችግር የለውም። ግዴታዬም ስለሆነ ነው። ገብቶሻል። እና ደግሞ እዚህ ቦታ የቀጠርኩሽ ዛሬ ያው ቅድም ስደውልልሽ የነገርሽ ነገር አለ። አብሪሽ ነው ስልክሽን ራሱ የሰጠኝ አደራ የሆነ ነገር ምናምን ብቻ ብያታለሁ ሲለኝ አዎ በደንብ ነው ያወራነው። አሪፍ ቦታ ነው ደግሞ የመጣ ነው። አሪፍ ነው። ወደድሽው? ከዚህ በኋላ ደግሞ የምትወጃቸውን ነገራቶች በዝርዝር ትነግሪኝና የምትወጃቸውን ነገራቶች አደርግልሻለሁ። ብቻ አላቅም ሺም እየያዘኝ ነው። ለምን እንደያዘኝ አላቅም። ነገር ከሆነ አሁን ቀለል ያልኩ ሰው ስለሆንኩ ችግር የለውም። በደንብ እናወራለን። በደንብ አድርገው እንደ ቅርብ ሰው አድርገህ እያየኸኝ እናወራለን። የሚያሳፍር ነገር ስለሌለ ለነገሩ ቀስ በቀስ የሚመጣ ነገር ይመስለኛል። የሰው ልጅ ቀስ እያለን ስንግባባ ስንተዋወቅ ፍረቱ ምናምን ይቀንሳል። እንደዛ ነው። ስለዚህ አትፈር እና ከዚህ በኋላ ጸጉርን ተነጋግረናል አይደለ? መቀየር ይኖርብሃል። አረ ከፈለግሽ ሴፍ ፋንታኑ ሆነልሽ መላጣዬን አድርጌ ምናምን ነው መጣው። አንቺ የምትፈልጊያቸው ነገራቶች ለማድረግ ዝግጁ ነኝ። ባይዘው ይበጽ እና ምናልባት ቶሎ አስቀይሜሽ እንድንለያይ አልፈልግም። ቶሎ እቸኩላለሁ ይሁን አላውቅም። ጸባዬ የሆነ ግልብጥብጥ ያለ ነገር ነው። አይ እኔ አሁን ለምሳሌ ቶሎ እንደዚህ አትፈር ምናምን አይደለም፣ ግን ሰው ጋር የሚግባባ ሰው ደስ ይለኛል። ቶሎ ብታወራ ብንግባባ ብንቀላለድ ምናምን ደስ ይለኛል። እንደዚህ እያፈርክ ዝም የምትል ከሆነ አረ ቶሎ ላንግባባ እንችላለን። ለማን አባቱ አላፍርም። አይ የምትወጂው ሰው ባንዴ እንደዚህ ፊት ለፊት ገጭ ሲል እኮ ብዙ ነገራቶች ይጠፉብሻል። ልክ ነህ። በዛ ላይ ደግሞ ቆንጆዬም ስለሆንሽ አንዳንድ ነገራቶች ያሳፍራሉ ብዬ ነው እና የምትጠያቸውን የምትወጃቸውን ነገራቶች እንዲህ ብለሽ በዝርዝር የሆነ ነገራቶችን ትንሽ እኔ ቀርቤሽ የሆነ መለየትን አልፈልግም። ቀርቤሽ ደግሞ እንደሌሎቹ
የሆነ የሚደብር ላይፍ ማሳለፍ አልፈልግም። ደስ የሚል ቁም ነገር ያለው ነገር ማሳለፍ ፈልጋለሁ። ገብቶሻል? ያንን ነገራቶች እኔ ማድረግ እንኳን ባልችል ከጎን የሆነሽ ይሆን አለው እንድትይኝ እፈልጋለሁ። ሲቀጥል ደግሞ ምንም አይነት ነገር ቢፈጠር የሆነ ላለመተው የነበረሽን የበፊት ፈገግታሽን ወይም የበፊት እንትኖችሽን እንደማትቀይሪ በዚሁ አጋጣሚ ቃል እንድትገቢልኝ እፈልጋለሁ። እሺ ያው ማለት አሁን እንደዚህ በአንድ ጊዜ ቃል ልገባ ምናምን ልል አልችልም። ምክንያቱም ከዚህ በኋላ በሚፈጠሩት ነገሮች ነው ልንተዋወቅ የምንችለው። ጸባይህን ሳይ ምን አይነት ሰው ነው የሚለውን ሳይ ከዛ በኋላ ያለው ነገር ነው እንዳልኩ እነግርሃለሁ። መቀየር ያለብህ ነገር ችግር የለውም። እኔ ስለምናገር እነግርሃለሁ። እንዲቀየር አልተመቸኝም እንዲልሃለሁ። ከፈለክ እሺ ትለኛለህ፣ ካልፈለክ አይ ማለት ትችላለህ። እሱ ያንተ ምርጫ ነው። ከዛ በኋላ በሚፈጠረው ነገር ብንወስን አይሻልም? በፂ ምን አይነት ልጅ ነች? በምን አይነት ልሳላት ስልሽ ነገ ላይ በፂ ምን አይነት ነገር ትወዳለች? ምን አይነት ነገር ያስከፋታል? ምን አይነት ነገር ይደብራታል? እሱን ነገር አሁን ሳላቅ የሆነ የሚያስደብር ነገር አድርጌ ቶሎ ከፍቶሽ ቶሎ የመለያየት ሙድ እንዳይመጣ አንዳንዴ የሆነ የሰው ልጅ የማያውቀውን ነገር ቶሎ ላያደርግ ይችላል፣ ግን ሲያቅ ሊጠነቀቅ ይችላል ለዛ ሰው። ያው ከልምድ አንፃር ማለት ነው። በምን አይነት ወይ ነው በፂን ምን አይነት ልጅ ነች ብዬ እንዳልኩ ያው በፂ ቀለል ያልኩ ሰው ነኝ። ነገር አላካብድም ምናምን ነገር ቶሎ መግባባ አይነት ሰው ነኝ። ሰው ዝም ሲል ምናምን ደስ አይለኝም። ጨዋታ ምናምን ወዳጅ ነኝ። ሰው ጋር አግባባለሁ፣ ቶሎ አወራለሁ። ለየት ያለ ጸባይ የለኝም። በእርግጥ ከሰው ባህሪ የሚያስከፋኝ ነገር ውሸት አልወድም። ለምሳሌ ሰው ሲዋሸኝ አልወድም። ወይ ደግሞ አሁን እንዳልኩ አታድርግ ያልኩህን ነገር ካደረክ ምናምን ነገር ደስ አይለኝም። እኔ ያላመንኩበት ነገር ሆኖ አንተ ያደረክ ከሆነ በዛ ጉዳይ ልንግባባ አንችልም። ምናምን ልትርቂ ነው ወይስ ሰውን መክረሽ ወይም ደግሞ ሰውን ሞክራለሁ? በእርግጥ መምከር ባንዲማ እንዴት ይራቃል? የሰው ልጅ እኮ ስህተት አንድም ሁለትም ይፈጽማል። ከዛ ነግሬሃለሁ፣ ነግሬህ ካልሆነ ይቀራል ማለት ነው። ካላስተካከልክ ምከረው እምቢ ካለ መከራ ይምከረው ነው። አይ በዚህ እንደዛ ካረክሽ በጣም እኔ ደግሞ ልጎዳብሽ እችላለሁ። ራሴን መኪና ውስጥ ልከተብሽ እችላለሁ። ገብቶሻል? እነዛ ነገራቶች ባንዴ እንትን ፍንግል ሳይሆን ነገራቶችን እንመካከራለን። እመክርሃለሁ፣ እነግርሃለሁ። ምክር ላይ ጎበዝ ነሽ ማለት ነው ይመስለኛል፣ ያን ያህል ባልሆነ። ስለዚህ ካንቺ አሁን ማትፈልጊያቸውን ባህሪዎች አታድርግ ብለሽኝ አድርጌ የመጣሁት ነገር ካለ ቶሎ ይደብርሻል ማለት ነው። አዎ ይደብረኛል፣ እነግርሃለሁ። እንደዚህ አይመቸኝም እልህና ድጋሚ ካደረክም ኢግኖር ነው ያ ነገር ደግሞ እሺ። እኔም ላለማድረግ የምችላቸውን ነገራቶች ወይም ደግሞ ያየው ካልሆነ የማይሆን ነገር ነግራ እንዲህ ባህሪ አልተመቸኝም፣ ይሄንን አስተካከል እልሃለሁ። ለወንድ ተንበርክኬ ማላቅ ልጅ ላንቺ እንግዲህ እንበረከካለሁ አይደለም እንደዚህ ዝቅ ብዬ አወራሻለሁ ብዬ አስቤ አላቅም ስልሽ ያው ሴት ልጅን የሆነ በፎቶ ብቻ እንትን ማለት ይከብዳል። እኔ በፎቶ ብቻ ነው ያየሁሽ። ማን ይሁን አጠገብሽ፣ ማን ይኑር፣ ከማን ጋር ኑሪ፣ ከማን ጋር ሁኚ፣ ከማን ጋር ዋይ፣ ከማን ጋር ደሪ አላቅም። ምንም በማላቀው ነው ባንዴ ህይወትሽ ውስጥ ዝም ብዬ ዘው ብዬ ያው እንደዚህ አንዳንዴ ቪዲዮ ሰሪ እንኳን ቤተሰቦችሽን ሳታስፈቅጂ የሆነ ነገር ሲፈጠር ያው ሊደብርሽ ይችላል። ቤተሰብም ሲያዩ የሆነ የሚደብር ነገር ሊኖረው ይችላል። ያን ነገራቶች ደግሞ ቤተሰብም ያው እንዳይከፋቸው እንዳይደብራቸው አንዳንድ ነገራቶች ያው እንደ ጥሩ አላቅ ለጥሩ ነገር ከሆነ ችግር የለውም። መጥፎ ነገር አይሆን እንጂ ጥሩ ነገር እየሆነ ከሆነ ችግር የለውም ይመስለኛል። እና አብሪሽ ብዙ ነገር አውርተውሻል። ግን ምንም ነገር ልትነግሪኝ አልቻልሽም። ትንሽ ነገር እንኳን ቀስ እንዳልኩ ነው። በቃ አደራ ነው፣ ወንድማችን ነው፣ ጥሩ ልጅ ነው ብለውኛል። ከዛ እሱን ደግሞ እኔ ልየው አልኳቸው። ማለት አይቼ እስኪ ጥሩ ልጅ መሆኑን ለየው ምናምን ነገር አሉኝ። የፀጉርን ቀለም ነገርኳቸው ለነሱ ነገሪው ምናምን ነገር ሲሉኝ እሺ ብዬ ዛሬ ነገርኩ። ብዙ ነገር አውርተሻል ማለት ነው። አውርተናል። ስለዚህ እኔ ግራ እየገባኝ ያለው የሆነ ነገር እንኳን አድርጌ ዛሬ ያው ዝም ብዬ የመጣሁት ገብቶሻል። የመጀመሪያ ቀን አንቺን ማግኘቴ ነው። ማግኘትም ስፈልግ ስደውልልሽ ትንሽ ስለተንገራገርሽ የምትመጪም አልመሰለኝ። አይ አውርተን አብርሽ ጋር ቃል ገብቼለታለሁ ለአብርሽ ያገኝሻል ምናምን ነገር ስላለኝ ችግር የለውም አገኘዋለሁ ብዬ እንትን ብያለሁ። ለዛ ነው ማለት ነው። ለዛ ነው ያገኝሽኝ እንጂ ማግኘት አፈልጊም ነበር ማለት ነው።
እኔ ግን ምን አይነት የተበደልኩ ሰው ነኝ? ምን አይነት ሰው አይወጣል የተባልኩ ሰው ነኝ? እንደዛ ግን እንዳታረጊኝ። እንግዲህ ያው ስትቀርቢኝ በጣም የምትወጂኝ ይመስለኛል። በጣም ተጫዋች ነኝ ዛሬ ትንሽ አትመስልም ግን ተጫዋች አይናፋር የማታወራ ምናምን የምትመስለው። አዎ እኮ ያፈርኩባቸው ብዙ ምክንያቶች አሉ ብዬሻለሁ እኮ። ለመጀመሪያ ጊዜ አንደኛ አንቺ ማግኘቴ፣ ሁለተኛ ደግሞ የሆነ ስዕል ያገኘው ነው መሰለኝ። ገብሻላ ፎቶ ላይ ያየሁት ስዕል የመጣ ነው መሰለኝ። እሱ ፍራቻ ኖሮብኝ ነው። ይቀርበኝ። ቤተሰብም በጣም እንደወደዱሽ፣ በጣም እንደተመቸሻቸው፣ መልካም ሰው እንደሆንሽ ያው አላወቁሽም፣ ያወቁትን አህል ነው የተሰማቸው። ምክንያቱም ከኤርሚ ጎን ስትመጪ መልካም ሰው ነው የሚመጣው፣ መልካም ሴት ነሽ ብለው ነው የሚታሰበው። ስለዛ ደግሞ ደብሮሽ ከፍቶሽ ማየት አልፈልግም ገና ከመጀመሪያ ማለት ነው። አይ አልከፋኝም፣ ችግር የለም። በዛው አብርሽ ወይም ሄርሚ የነገሩኝ ነገር አለ፣ ስላንቺ አንድ ነገር የሰማሁት ነገር አለ። በጣም የምትወጂው ነገር አለ ብለውኛል። ያው ለመግቢያ ያህል ነው ያሉኝ ይመስለኛል። የነገርሻቸው ነገር አለ። ዝም ብዬ የሆነ ቦታ ጸጥ ያለ ቦታ ስለምትወጂ ዝም ብዬ እንደዚህ እስቲ ላሳይሽና እዩና መውደድሽንም አለመውደድሽንም በዚህ ላረጋግጥልሽ። በጣም እርግብ ትወጃለሽ ብሎኛል። እርግቧን አይሻል? በጣም እንደዚህ ነኝ። ገብትሻላ? እንደ እርግቧ እንዳትበሪ። ገብትሻላ? ጸጥ ያለ ሳይለንት ቦታ ስለምትወጂ እንደዚህ አይነት ቦታ ይመችሻል ስላለ በጣም ነው የምወደው። ወደድሻቸው? በጣም ወድጃለሁ። አመሰግናለሁ። ተመቸሽ? በጣም ወድጃለሁ። እርግጠኛ ነሽ? አዎ። አይ ከተመቸሽ አሪፍ ቦታ ነው፣ ደስ ይላል። ሌላ ጊዜ ደግሞ እይታው ምናምን ደግሞ ደስ ይላል በጣም። አይ አንቺ የምትወጂው ነገር ግዴታ መሆን አለበት እንዴ? አንቺን ከፍቶሽ ማየት አንፈልግም፣ ቤተሰብም አይፈልግም። አይ ጥሩ እንትን ነው፣ አሪፍ ነው። ስለዚህ ደግሞ በቃ እንደዚህ አይነት ነገር በጣም ስለምትወጂ ነው ስለነገረኝ ነው አብርሽም ሄርሚን ነስቲ እንደዚህ ማየት ቁጥሩ ነው። ጥሩ አየር መቀበል በጣም ነው ደስ የሚለው። ሳይለንት ቦታ ለምን ወደድሽ አልልሽም መቼም። ጸጥ ያለ ቦታ ደስ ይላል እኮ ጫጫታ ምናምን ነገር። ምን አይነት ስሜት አለው ላንቺ? ዝም ያለ ቦታ ያልበዛበት ቦታ ምናምን ነገር እርግጠኛ ነኝ ራስህ እንድታዳምጥ ያደርግሃል። ስለዚህ ጥሩ አየር እንድትቀበል ያደርግሃል። በጣም ስሜትሽ ማለት ነው ኦልድ ነገር ትወጃለሽ ወይም ደግሞ ጸጥ ያለ አየር ያለው ቦታ በጣም እንደምትወጂ እርግጠኛ ነኝ። ስለዚህ ከአሁን በኋላ ያሉትን ነገራቶች ያቸው እንዳለ ይሄ የሆነ ሰው ሰራሽ አይመስልም፣ እንትን ነው የሆነ ደስ ይላል እኮ ራስህ ጋር እንድታወራ ምናምን ያደርግሃል። ሌላ ጊዜ ደግሞ መተን ቁጭ ብለን የምትይበት ቦታ ይላል ማለት ነው። ደስ ይላል። ወድጃለሁ። አመሰግናለሁ አክብረሽኝ ስለመጣሽ፣ ጥሬን ተቀብለሽ ደግሞ ድጋሚ ልታገኝ ፍቃደኛ ስለሆንሽ በጣም ደስ ብሎኛል። ያው እንግዲህ ካሁን በኋላ ማስጨነቄን የምቀጥል ይመስለኛል። በሁለት ቀን በሶስት ቀን ምናምን እያልኩኝ እየደወልኩኝ ማግኘሽ ይሆናል። እንገናኛለን። ጸባይ ጥሩ ከሆነ ችግር የለውም። ጸባይን ተስተካከል። ጥሩ ጸባይ ካለ ምን ማይስተካከል ነገር አለ? ጸባይን አይደለም ሁሉ ነገሬን አስተካክዬ ነው ካሁን በኋላ የምታገኘኝ ማለት ነው። ስለዚህ እኔና ስለመጣሽ ደስ ብሎኛል። ስላወቅሽም በጣም ደስ ብሎኛል። እሺ መልካም እሺ። እንግዲህ ቤተሰብ ትላለህ ያራዳ ልጅ። ቀጣይ ቪዲዮ እስክንገናኝ ይመቻችሁ።